ይሄንን ነገር በሰላም እንድንፈታው። ቆይ በሰላም ባይሆን ማን ሊፈራህ ነው አንተ? እናኔ አንቺ ዝም በይው። ለምንድን ነው ዝም የምለው? ትሰማኛለህ? አሁን ነው ይሄንን ግቢ ለቀውጣ። አለበለዚያ ግን አለዚያ ምን ትሆኝ ነው? ወይስ እህተማ መጣሻችሁን ጉርምሶች ልታስደብድቢ ነው? በይ እንዴ ምንድነው? ምን ሆናችሁ ነው? የተፈጠረ ችግር አለ አይደል? ነገሩ ለካ እንዲህ ነው። በይ የተባለው ነገር ሁሉ እውነት ነው። ወንድ አጥር ችግር ፈጠረ። እናና ዛሬ መቀነቴን አልታጠቋትም። ይሄ ሰውዬ ምን አስቦ ነው አለች። ኑሃሚንም ብድግ አድርጋ እንግዲህ ከዚህ በኋላ ቆይ ከኔ ምንድነው የምትፈልገው? አንተ ማን ነህ? የሰፈሩ ሰው ሁሉ ስለፈራህ እኛም የምንፈራህ እንዳይመስልህ አለችው። ወንድ አጥርም ብድግ አድርጎ እድሜ ልኬን ስጠብቅና እድሜ ልኬን ስናፍቅሽ የኖርኩት እኔ ባለቤትሽ ነሽ፣ ምሽቴ ነሽ አላት። አሁንም ቢሆን ድግሜ ለእድሜ ልክን ስትጠብቀኝ ትኖራለህ እንጂ ትሞታታለህ እንጂ እኔን አታገኘኝም። አይሆንም ማለት አይሆንም ነው። ከዚህ ሌላ ምንድነው የምትፈልገው አለችው። በመጨረሻም እንግዲህ በሬውን ሊመልስ እየሮጠ ሲመጣ ናሆም ደግሞ ወንድ አጥር ብሎ እንግዲህ እግሩን አንስቶ ሩጧል ማለት ነው። እዚህ ላይ ግን ሆነ ለመናገር እኔ በጣም ነበር የሳኩት ማለት ነው፣ በእውነት ማለት ነው። እና ከዛ እንግዲህ እግሩን አንስቶ ሩጧል ማለት ነው። በሌላ በኩል እንግዲህ የኑሃሚን እናት ወንድ አጥርን ቆይ ምን አድርጉ ነው የሚለን? ምንድነው የሚፈልገው? ቆይ ማኛ ምንድነው የሚፈልገው እያለች እንግዲህ እየተናገረች ነበረ ማለት ነው። እንግዲህ የኑሃሚን እናት ያሳደገቻት ልጅም ደግሞ ስሟ ስለማላውቀው ነው እማዬ ከዚህ በኋላ ወደ ሕግ ብንሄድ ይሻላል እንጂ ከከተማ የመጡትን ልጆችም እያስቸገራቸው ነው አለችና በጣም እየተናገረች ነበረ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት አላችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኑኝ አበረታቱ በማለት እንግዲህ በአዲስ ቪዲዮ እና በአዲስ መረጃ መጥቼላችኋለሁ። ዛሬ ስለነ ኑሃሚንና ስለነ ናሆም ነው የመጣሁት ማለት ነው። እንግዲህ ለሚገባው ድምጽ ይቅርታ አድርጉልኝ እያልኩኝ ወደ ድራማው ገባለሁ ማለት ነው። ኑሃሚን እንግዲህ ገጠር እንደሄደሽ አቶ ወንድ አጥር ሰላማቸውን ነስቷቸዋል። አምራንም እንግዲህ ደውላ ሽንት ቤት እያሳጠቡኝ ነው እያሰቃዩኝ ነው ትላለች ማለት ነው። ከዛም ደንግላ አምራን የአቶ ላይ ይኩንንና የወይዘሮ ዝናሽን መረጃ ይዛባቸዋለች ማለት ነው። በጣም ነው እንግዲህ ድራማው እያስጠላ መጣ። አቶ ወንድ አጥርም እንግዲህ ወንድነቴን እየተደፋፈረው ነው ይሄ ልጅ እያለ እንግዲህ ከናሆም ጋር ስርግብ ሊገጥሙ ነው እያሉ ነው ማለት ነው። እንግዲህ ናሆምም እየፈራ ነው። ዳግምም ደግሞ እንግዲህ እስኪ ወንድ ነኝ ብለህ በወንድነትህ የምትመካ ከሆነ በትርህን ጣልና ገጠመኝ የምንድነው ማቧተር ብሏል ማለት ነው። ከዛም በመጨረሻ እንግዲህ ኑሃሚንም ሰውዬ ለምንድነው የማትፋታን? ምን አድርጉ ነው የምትለን? ቆይ ከኛ ምንድነው የምትፈልገው ብለዋለች ማለት ነው። እኔ ከእናንተ የምፈልገው አንቺን ነው፣ ሌላ ማንንም አልፈልግም ብለዋል። ከዛም እንግዲህ ናሆም ለምንድነው የሮጥከው? ቆይ ምን አይተህ ነው የሮጥከው ስትለው አቶ ወንድ አጥር አሁን እንኳን እኔ ነኝ ስተተኛው እሱ አይደለም በሬውን ሊመልስ ሲመጣ እኔን መስሎኝ ነው እኮ ላፕቶፔን ጥዬ የወጣው ይላል ማለት ነው። ከዛም ዳግም ሲስቅበት ከኔ የወረደ ይጣልብህ ብሎ እንግዲህ ዳግም ምንም ረግሞታል ማለት ነው። እኔ ግን እዚህ ጋር በጣም ነበር የሳቅሁት ሆነን ለመናገር። ስልኩን እንኳን አልዘጋውም ጥሎ ሲሮጥ ማለት ነው። በስመ አብ ወንድ ልጅ ካዘነ ማለት አሁን ነውና ከዛም እንግዲህ ዳግምና ኑሃሚን እየሮጡ መጥተው ሙሉና ነው ስትለው አይ አሁን እንኳን በሬውን ሊመልስ ሲሄድ ነው ብሏል ማለት ነው። በሌላ በኩል እንግዲህ አምራል ከሷ ጋር ሆነ ነው አይደል የማታወራኝ እያለችው ነበረ። ዳግምንም እንግዲህ አቶ ላይ ኩን ጋር ደውዬ ነበረ ስሜታቸው ትክክል አይደለም አልተመለሱም ትለዋለች። ዳግምን ብድግ አድርጎ የኔም አባት እኮ አልተገኘም ይሄኔ ባንዱ ወድቆ ይሆናል እያለ ነበረ ማለት ነው። እንግዲህ ዳግም በጣም በሚያሳዝንና በሚያናድድ ሁኔታ በጣም እንግዲህ አባቱ ስልክ አላነሳለት ብሏል ማለት ነው። ከዛም በሌላ በኩል እንግዲህ የዳግምን አባት ስትቀብር
ቴዲ ቪዲዮ ቅርጿት ነበርና ቪዲዮውን ሄዳ ልትቀበለው ስትል ከአቅም በላይ ብር ጠይቋታል ማለት ነው። ከዛም እንግዲህ ኑሐሚን አምራን ተከታትላ ሄዳ እንግዲህ መረጃ ይዛባታለች። በጣም ነው የሚያናድደው። የባሰ ሌላ ነገር ገብተዋል። እንግዲህ ዳግም የአባቱን መሞት አምራን አውቃለች ማለት ነው። በጣም ያናድዳል ይሄ ነገር። አምራን ምንም አይነት ነገር ማወቅ አልነበረባትም። በገዛ ብሯ፣ በገዛ ቤቷ፣ በገዛ ኑሯ፣ በገዛ ልጇ እንግዲህ በአምራን እየተሰቃየች ትገኛለች ወይዘሮ ዝናሽ ማለት ነው። ምክንያቱም ግፍ በሰው ላይ ግፍ መስራት መጨረሻ ላይ ዋጋ የሚያስከፍል እንግዲህ ራስን ነው እና እሷም ከዚህ በፊት ካስታወሳችሁ ከአቶ ሰበቱ ሳይሆን ከኑሐሚን አባት ከአቶ ተሰማ ላይና ከወይዘሮ ዝናሽ ወይዘሮ ኑሐሚን ላይ እንግዲህ ስትሰራ የነበረውን ግፍ እናስታውሳለን። በቅርቡ በጣም ነበረ ስታንቋሽሻቸው እና ድሃ ነው እያለች መከራቸውን ስታሳያቸው የነበረ። ዛሬ ላይ እንግዲህ በገዛ ልጇ፣ በገዛ ቤቷ፣ በገዛ ሀፍቷ ጠላት እያፈራች ትገኛለች ማለት ነው። ምክንያቱም እንግዲህ በሰው ላይ ተንኮል የሰራ ሰው፣ በሰው ላይ ክፋት የሰራ ሰው እና በሰው ላይ ምቀኝነት ያደረገ ሰው መጨረሻው ይሄ ነው ማለት ነው። ምክንያቱም ከዚህ ውጭ ሌላ ምንም አይነት ነገር ሊኖረው አይችልም። እንግዲህ አቶ ወንዳጠርም ደግሞ ምሽቴ ነሽ፣ ከዚህ በኋላ የትም አትሄጂም፣ አታመልጭኝም፣ የትም ጥየሽም አልሄድም እያለ እንግዲህ ሲወጡም ሲገቡም በበሬውም እያስመሰለ በምንም እያስመሰለ እንግዲህ ሰላማቸውን ነስቷቸዋል ማለት ነው። ኑሐሚንም እንግዲህ ናሆም እንግዲህ ቁጭ አድርጎ ቆይ ግን እስኪ አንድ ጥያቄ ልጠይቅሽ ቅር ካላለሽ ይላታል። ምንድነው የምትጠይቀኝ? ዳግምን እንዴት ነው ስታዩ? ቀረብ ብዬ ሳይሆንም ዳግም ጥሩ ወንድም ይመስላል፣ ጥሩ ልጅ ይመስላል፣ አስተዋይ ልጅ ይመስላል እና እንዴት አየሽው ዳግምን ይላታል። ማለት ስትለው በጣም ጥሩ ልጅ ነው እና አስተዋይ ልጅ ስለሆነ ለአንቺ እንደዚህ አይነት ወንድ ደግሞ ያስፈልግሻል፣ አስተዋይ ስለሆንሽ ነው ብዬ ነው ሲላል፣ በተዘዋዋሪ ወንድምህን እያጣበስከኝ ነው ትለዋለች። ማለት አንቺ ስለ እሱ ሳነሳ ሁሌ ወንድምህ ትይኛለሽ፣ ምን ነው የምታውቂው ነገር አለ እንዴ ሲላት፣ አይ አይደለም እኮ እንደዛ አይደለም፣ ግን እንዴት አንተ እንደዚህ ትላለህ ትለዋለች። ነው ወይስ በልብሽ የቀበርሽው ሰው አለ ይላታል ማለት ነው። ለዛም የዘላለም የማይወጣ በልቤ ውስጥ የተቀበረ ሰው አለ ትለዋለች። እውነት ዛሬ ኤርሚያስ ነው እንዴ ይላታል። ኤርሚያስ ማን ነው ደግሞ? እባክህ ኤርሚያስን ረስቸዋለሁ። ታዲያ እሱ ማን ነው ማወቅ እችላለሁ ትላለች። ፊዚካሊና አይተህ ካልተረዳህ ምን ታደርግልኛለህ ማለት ስትለው፣ በቃ አይገባውም፣ ይሄ ቆዳ አይደል አይገባውም ማለት ምናምን ብሏታል። በቃ ለማንኛውም ወሬ እንቀይር፣ እማዬን ሄጄ ልገዛት ብላ እንግዲህ ተነስታ ሄዳለች ማለት ነው። እናም እንግዲህ የዝክር ዳቦ እየጋገረች ነው ማለት ነው። ሄደሽ አታገዣትም እንዴ ስላት፣ ስችል አይደል እሺ ስትለኝ አይደል ብላ እንግዲህ መልሳለታለች ማለት ነው። በሌላ በኩልም እንግዲህ አቶ ወንዳጠር እንግዲህ እየረበሸ ይገኛል ማለት ነው። እነዚህ የከተማ ደብጠሮች ምን ይሰራሉ እዚህ መጥተው? ቆይ ምንድን ነው የሚያደርጉት? ከህይወታችን ለምንድን ነው የማይወጡት? ምናምን እያለ እንግዲህ አካኪ ዘራፍ እያለ ነበረ ማለት ነው። ከዛም በኋላ እንግዲህ እቺ ልጅቷ ሄዳ እናና ይሄ ሰውዬ እኮ ልጆቹን ሰላም አሳጣቸው፣ ይወጣሉ ይገባሉ፣ አላስገባቸው አላስወጣቸው ብሏል። አሁን የት ሄዳ ነው እሺ ስትላቸው፣ እሷማ ሰፈሩን ላስጎብኛችሁ ላሳያችሁ ብላ ወስዳቸዋለች፣ ግን እሱ እየተከታተለ ሰላማቸውን ነስቷቸዋል ስትላቸው፣ አይ በህግ ሳንሄድ አይሻልም፣ ሽማግሌ ልክ ያለው ሚስቴ ናት እያለ በጣም እያሰቃያት ነው ትለዋለች። እንዲተናንቀናላ ሽማግሌዎቹንማ እስከ ጠፍር ድረስ አይደለ እንዴ አባርሬ እየሰደድኩ ሴትዮ ደግሞ ምን ነው አባርሬ አይደለ እንዴ የሰደድኳቸው የምን አባቱ ነው ምናምን ብላ እንግዲህ አንድ ብሎ ልጄን ቢነካት ምናምን እያለች እያለ እንግዲህ እንደምታዩት ከመግቢያው ላይ እንዳስገባውላችሁ መጥቷል። እንግዲህ ማነጋገር አለብን እያለ አካኪ ዘራፊ እያለ ይገኛል ማለት ነው። በጣም በሚያናድድና እንትን በሚል ሁኔታ ግን ናሆምና ኑሐሚን ሳይፋቀሩ አይቀሩም። እንትን እንግዲህ ማለትም አምራን ወደኋላ ሳትሽቀነጠር አትቀርም። እንደፈራችሁም ሳይሆን አይቀርም። ምክንያቱም ሰላሙን እየሰጠችው አይደለም፣ ቅናቱ ከአቅሟ በላይ ሆኖባታል ምናምን ነገር እና ግን አምራን በጣም በሚያናድድና እንትን በሚል ሁኔታ አምራን የዝናሽን
መረጃ ላይኩንን መረጃ ታገኝበታለች። ላይኩን የመጨረሻ ይታመማል ማለት ነው። ከዛም አቶ ተሰማ ይመጣል። ይሄ ሁሉ እንደተፈጠረ ምናምን ያውቃል። ምክንያቱም አቶ ተሰማ እንግዲህ ተሽሎት ስለሚመጣ አረችን ማንገቷን ብያት ነው የምጥላት እንጂ እንደዚህ ማ በወንድሜ ላይ ታሪክ አትሰራም፣ የገባችሁ ይበቃታል እንጂ ብሎ እንግዲህ ተሰማም እንግዲህ ሊመጣ ነው። መንገድ ላይ ነው። ለሚገባው ድምጽ ይቅርታ አድርጉልኝ ማለት ነው። ከዛም በመጨረሻ ላይ እንግዲህ በጣም ሀገሩ ደስ ይላል፣ በጣም ያምራል ምናምን እያሉ ነው እንግዲህ። ናሆም ግን ስለ አባቱ የሚያስብም አይመስለኝም፣ ደውሎ ማያውቅም። በቃ አምራንም ስትደውልለት ማንሳት አይፈልግም። አንዳንድ ጊዜ ብቻ ነው የሚያነሳላት። ለምን ጭቅጭቋ በጣም የሚያስጠላው ምናምን እያለ ነው እንግዲህ። በጣም ነው የሚያስጠላው። እውነት ነው፣ ጭቅጭቅ በትዳር ማል ያስጠላል። እሷም ደግሞ አብስተዋለች። እሷን ይዛ ነው አይደል? ይሄኔ ካጠገብህ ሆነብህ ነው አይደል? እሷ አጠገብህ ስለሆነች ነው አይደል እኔን ማውራት ያቆምከው አይደል? እያለች እንግዲህ በሚያናድድና በሚያበሳጭ ሁኔታ ሰላሙን እየቆነጠጠችው ትገኛለች ማለት ነው። በጣም ያናድዳል። አቶ እንዳጠርም እንግዲህ እንዴት ነው ግን ያበጠችው? ደረቷን እንዴት ነው የነፋችው? ቆይ እዛ ደርሳ ስትመጣ ግን እንዴት ነው የሚያደርጋት? ቆይ ለምንድን ነው እንትን ማትተው ምናምን እያለ ነው እንግዲህ። ዳግምም እንግዲህ ሁልጊዜ ስለ አምራት ሲነሳ ይከፋሻል። እኔ አንቺንና እሱን እኮ እሱን ትተን እኔናችሁ ብንሄድ አምራን አታስቀምጠለም ምናምን እያለ እንግዲህ እየፎገረው እያለ ነው። ምን አባቷ ታመጣለች ብላ እንግዲህ አምራት ስትነሳ በጣም ነው የሚከፋተኝ። ምክንያቱም አሁን ላይ በተገላጭ ስላገኘችው ናሆምን በጣም ደስ ብሏታል ማለት ነው። በጣም ደስ ብሏት በጣም በቃ ሀፒ ሆናለች። በቃ የሚቆነጣቸው የለም፣ ሰላማቸው የሚደፈርሰው የለም ምናምን። አንዴ በሳሩ አንዴ በምኑ እየሄዱ እንግዲህ በጣም ደስ የሚል ያልተበከለ አየር እየቀመሱ ነው እንግዲህ። ይቺ ልጅን በጣም ነው የምታሳዝን። ሀረብ ሀገር ሄዳ ወንድሟን ድራ ብርሽን ወንድምሽን ዳርንበት ብር የለሽም ብለዋት እንግዲህ ብዙ ዋጋ ከፍላለች። አሁን ግን ሀናና ጋር ጥሩ ሰው ሆናለች። እናናም እንግዲህ የገጠር ሰው ደግናተኝ ልጆቼ መሬቱ ቢያንስ ምን ያህል ጤፍ ያወጣል ቢታረስ ይሏታል ማለት ነው። አሁንማ ተሸርምጦ አልቆ የለ ያኔ ተቆራርጦ አልቆ ላይ ምኑን እንትን እንለዋለን ብላችሁ ነው ስትለው ኑሃሚን ብድግ አድርጋ ቢያንስ አንድ መሬት እስከ 5 ኩንታል እስከ 6 ኩንታል ያወጣ ነበረ፣ አሁን ግን ተሸረማምጦ አልቋል ትለዋለች ማለት ነው። እናንቺ 5-6 ኩንታል ግን ለዓመት ቀለብ ትሆናለች። እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም። ያችኑን እንኳን ባይወስዱብን መልካም ነበረ። አሁን ግን ያችኑን መሬት እየወሰዱብን እኛ እንኳን ሰላማችን አጥተናል። በቃ በምኑም ለልማት ለምን እያሉ እንግዲህ የእርሻ መሬታችን እየቆራረሱ ነው። ምን አለ ጥንጫውን መሬት እንኳን ቢሰጡን ያችኑን እንደምንም አልምንተን እንኳን አርሰንን በላ ነበር ብሎ እንኳን ለጎመንና ለድንች ሊያሳጡን ነው እኮ እያለች እንግዲህ እናናም እየተናገረች ነበረ ማለት ነው። እንግዲህ አቶ እንዳጠርን በምን ማስቆም እንዳለባት እናና እያሰበች ነው። ምክንያቱም ልጆቹ ስራ መስራት አልቻሉም፣ መረማመድም አልቻሉም። በቃ ሲወጡ ሲገቡ ልጆቹን አላሰራም ብሏል ማለት ነው። እና ይሄን ሰውዬማ በቃ ማስቆም አለብኝ እንደምንም ብዬ እንጂ ጭራሹን ነው በቃ ሰላሜን የቆነጠጠው። ልጆቼን እኮ በቃ ሊያሰራቸው አልቻለም፣ በቃ ረበሻቸው ምናምን እያለች እየተናደደች ነው ማለት ነው። ከዛም እንግዲህ ወይዘሮ ኑሃሚንም ወታ ምን አድርጉ ነው የምትልን? ቆይ ምን እንደምትፈልገው ከኛ? ለምንድን ነው ማትተውን? ጭራሽ ብለህ እዚህ መጣ። የማትወጣ ከሆነ ግን ያውልህ ውጣ ከግቢያቸው ብያለሁ። ከዚህ ግቢ በክብር ብትወጣ ነው የሚሻልህ። እንዴ ጭራሽ ወንዱ ሁሉ ሰፈሩ ሁሉ ስለፈራህ እኛ የምንፈራህ መሰለህ? ባክህ እኛ እንፈራህም። ወንድነትህን ከዛው እንጂ ከኛ ላይ አይደለም የምትተነፍሰው። ስነ ስርዓትህን ያዝ እያለች እንግዲህ ወይዘሮ ኑሃሚንም እንግዲህ በጣም እየዛተችበት ትገኛለች። ቆይ ባልወጣ ምን ልታረጊ ነው? ምን ልታመጪ ነው? እያለ እንግዲህ እሱም በቃ የልብ እያሸተተው ነው ማለት ነው። ከዛም እንግዲህ እናዬ አትናደጅና፣ እናዬ ምንም አትናደጅ፣ ምን አባቱም አያመጣም፣ በህግ መጠየቅ ያለብንን እንጠይቃለን እንጂ እሱ ምንም አያመጣም፣ እናቴ አትናደጅ እያለች እንግዲህ እናናን እያዝናናቻት ትገኛለች ማለት ነው። በጣም ያናድዳል። እንዳጥር እንግዲህ የድሮ ፍቅሬን የድሮ እንትኔን እያለ በጣም የሰው ሰላም እየኮነተተ ነው ማለት ነው። ዳግምም እንግዲህ እየተናደደ ነው።
በጣም እየተናደደ ነው ለኑሐሚን ያለውን ፍቅር። እሷ ደግሞ የምትወደው ናሆምን ነው፣ ዳግም ደግሞ የሚወዳት ኑሐሚንን ነው ማለት ነው። እንግዲህ በጣም በሚያናድድና እንትን በሚል ሁኔታ ዳግም ያሳዝነኛል። አባቱም እንግዲህ ጠፍቶበታል፣ በጣም ተጨንቋለኝ። አቶ ላይኩንም በጣም ያሳዝናል። ክላስ ዘግቶ ነው እያለቀሰ ያለው፣ ምግብ አይበላም ምን አይልም እና በቃ ኢሚንም እንግዲህ ከኤርሚ ጋር ተጣልታለች። ቀለበት ካላደረግን ለቤተሰብ ካላስተዋወቅን ቀለበት ይላል እንዲህ ብላ እንግዲህ ተጣልተዋል ማለት ነው። ጥሏት ነው የሄደ እዛው ከፈዩ ብሎ ማለት ነው። ጥሏት ብድግ ብሎ ይሄዷል ማለት ነው። እንግዲህ አምራንም እሷ የምትሰጥህን ብር እኔ እሰጥሃለሁ ያለውን ነገር ሁሉ ንገረኝ እያለች መረጃ እየሰበሰበች ነው። በእርግጥ አምራን ካወቀች በጣም ነው የሚያስጠላ። አምራን ማወቅ የለባትም ይሄን ነገር ላለው ላይክ አድርጎ ፕሊስ